ተማሪዎች እንዴት ናችሁ? ዛሬ ደግሞ ኤስኤቲ አናላይቲካል ሎጂካል ሪዝኒንግ እንሰራለን። ይህ ማለት ምንድነው? እንደ ተሰጠን ጥያቄ ዛሬ የምንሰራው የሆነ ጽሁፍ ይሰጠናል። ከዛ ስቴትመንት ላይ ኮንክሉዥን ይወጣልናል። ከዛ ኮንክሉዥኑ ከስቴትመንቱ ጋር ማች የሚያደርገው የቱ ነው ጥያቄ ነው በዛሬው ላይ የምንሰራው። ሞር ሰፋ ያለ ነው። አናላይቲካል ና ሎጂካል ሪዝኒንግ ማለት በቃ ሎጂካሊ ቲንክ አድርገን ይሄ ነገር ከዚህ ጋር አብሮ ይሄዳል የሚለው ነገር የሚጠይቅ ጥያቄ ነው። ሶ ዛሬ እስኪ እንደ መለማመጃ እንሞክርና በደንብ እንሰራለን። ስቴትመንቱ አለ የሚላል ዘ ቫካንሲ አናውንስመንት ስቲፑሌት ዛት ኦል አፕሊካንት አር ሪኳርድ ቱ ፕሮዲውስ ሜዲካል ሰርቲፊኬት ይላል። እንግዲህ የሆነ የስራ ክፍት ቦታ ማስታወቂያ ይወጣና እዛ ላይ አመልካቾቹ በጠቅላላ የሜዲካል ወይም ደግሞ የሕክምና ሰርቲፊኬት ይዘው እንዲመጡ ይጠየቃል ማለት ነው። ስቴትመንቱ እንደዚያ ወይም ደግሞ ሪኳርድ ያስፈልጋል ይላል ማስታወቂያው ላይ። ኮንክሉዥን ዋን ላይ ስንመጣ ኤኒ ካንዲዴት ሁ ቴስት ፖዘቲቭ ዊል ቢ ሪጀክትድ ይላል። እንግዲህ ምንድነው የሚለው እንትናቸው ሜዲካል ውጤታቸው ፖዘቲቭ የሆኑ በጠቅላላ ሪጀክት ይደረጋሉ ወይም ተቀባይነት ያጣሉ ነው የሚለው። ይሄ እንግዲህ አብሮ ሊሄድ ይችላል ከላኛው ጋር ግን ሙሉ ለሙሉ ሊለማት አንችልም፣ ምንም ስለዚህ ያወራው ነገር ስለሌለ። ግን እኛ እንዲሁ የምናውቀው ነገር እዚህ ጋር ሎጂካሊ ስናወራ ሜዲካል ሰርቲፊኬት ለምን አስፈለገ? የሆነ መረጃ ለመሰብሰብ ነው እና ስለዚህ ፖዚቲቭ ከሆኑ ሪጀክት ሊደረጉ ይችላሉ የሚል ፕሮባቢሊቲ አለ። ሶ ዋን ይሄ እዚህ ጋር ያለው ሊሆን ይችላል የሚል ሀሳብ አለ። ሁለተኛ ላይ ስንመጣ ሜዲካል ሰርቲፊኬት ኢዝ ኖት ማንዳቶሪ ፎር አፕሊካንት ኦር ኤምፕሎይመንት። ሁለተኛ ኮንክሉዥን ላይ ደግሞ ምን የሚለው ይሄ ሜዲካል ሰርቲፊኬቱ ማንዳቶሪ አይደለም ኦር ሪኳየርድ አስገዳጅ አይደለም ነው የሚለው። ይሄ ፎልስ ነው። ለምን ሪኳየርድ ነው ይላል እዚህ ጋር። ስለዚህ ይሄ መልስ ሊሆን አይችልም። ሶስተኛ ላይ ካንዲዴት ቱ ፕሮዲውስ የፎርጂድ ሜዲካል ሰርቲፊኬት ውድ ቢ ኢንተርድ። እዚህ ጋር እቺ ኢንተርድ የምትለው አትሆንም። ኢንተርታይንድ ማለት አክሴፕት ይሆናሉ ወይም ተቀባይነት ያገኛሉ ማለት ነው። ስለዚህ ፎርጂድ ካሰሩ ደግሞ ሊቀበሉ አይችሉም ሎጂካሊ ስናስብኛ። ሶ ይሄ አይሆንም። ስለዚህ እዚህ ጋር ስንመጣ ዲ አይሆንም፣ ታች መጨረሻ ላይ ያለችው ማለት ነው። እንዲሁም ደግሞ ሲም አይሆንም። ለምን? ሁለተኛ ላይ ያለችዋ ማንዳቶሪ አይደለም ስለምትል መልስ አትሆንም። ኤም አይሆንም። ለምን? ሁለተኛ ላይ ያለችው ራሷም ስለማትሆን። ኦንሊ መልስ ሊሆን የሚችለን ማን ነው? ኮንክሉዥን ዋን ነው። ፖዚቲቭ ከሆኑ ሊባረራሉ ወይም ተቀባይነት አይኖራቸውም የሚለው ማለት ነው እንጂ አሁን በጣም ከዚህ ጋር ከላኛው ጋር ስለተቀራረበ አይደለም፣ ምርጫ ስላጣንም ነው። አንደኛ እንደዚህ ነገሮችን እያጠፋን ስንሄድ የመልስ የምናገኝበትን መንገድ እየጠበበ ይመጣልና ወደ መልሱ እንጠጋለን። እንዲሁም በተጨማሪ ደግሞ ሎጂካሊ አብሮ ሊሄድ የሚችል ነገሮችን ማሰብ አለብን እንጂ አብዛኛ ጊዜ ከራሳችን መፍጠር አይጠበቅብንም። ከላይ ካለው ከጽሁፉ ላይ ብንመርኩዝ የተሻለ ነው። ግን አሁን እዚህ ላይ ሞስት ላይክሊ አብሮ የሚሄድ ስለሌለ ከኮንክሉዥን ዋን ውጪ መልስ እሱ ይሆናል። ማብራሪያ ደግሞ እናያለን። ሁለተኛ ላይ እንምጣ። ማብራሪያውም ሁለተኛ ጥያቄውንም እዛው ጥያቄው ላይ ብናየው ይሻላል። ላሳያችሁና በደንብ እናወራበታለን። እዚህ ጋርም ይላል እንግዲህ ቅድም ያልኳችሁ ነው፣ ሁሉም ማምጣት ይፈልጋል ይላል። ስለዚህ ኮንክሉዥን ላይ እንምጣ። አንደኛ ኮንክሉዥን ስንመጣ ሪጀክት ይደረጋሉ ከሚለው ጋር እንትኑ ስቴትመንቱ ስለ ሪጀክሽን እና ስለ ፖዚቲቭ ስለመሆን ምንም የሚያወራው ነገር የለም። አሁን በዛ ኬዝ አብሮ አይሄድም ልንለው እንችላለን። ያዙ አብሮ አይሄድም እንላለን፣ ግን መልሳችንም እሱ ነው የሚሆነው። ከዛ እንዴት እንደሰራ ነው እናያለን። ኮንክሉዥን ሁለት ላይ ስንመጣ ደግሞ ማንዳቶሪ አይደለም ይላል። ይሄ ደግሞ አብሮ አይሄድም። ለምን? ሰርቲፊኬት ማምጣቱ በግድ ያስፈልጋል የሚል ስላለ ማለት ነው። ስለዚህ ኮንትራዲክት ነው ስቴትመንቱ ራሱ ከመጀመሪያው ጋር ካለው ጋር ተቃራኒ ሀሳብ ነው። ይሄ ፍሎ አያደርግም። ይሄ ሶስተኛ ላይ ስቴትመንት ላይ ስንመጣ ደግሞ ፎርጂድ ያሰሩ ሰዎች እቺ ኢንተርታይንድ የምትለዋ አብራት ሄድም። ለምን? ኢንተርታይንድ ማለት አክሴፕት ይሆናሉ። ይሄ ደግሞ ኢሎጂካል ነው አይደለ? ሶ መቼም ፎርጂድ አሰርቶ ይገባል ወይ ደግሞ ይደረግለታል ማለት አይቻልም አይደለ? ከተሰጠን ፕራይምስ አንጻር ፕራይምስ ማለት ስቴትመንት ማለት ነው። እሺ ሌላ ነገር አይደለም። ስለዚህ ከሁሉም ውስጥ አሁን ከምናየው ውስጥ ምንም ከስቴትመንቱ ጋር የሚሄድ ነገር የለም እያለ ነው እዚህ ጋር። ነገር ግን ጥያቄው ሪዝናብሊ በቃ አብሮ የሚሄዱ የትኛው ነው የሚል ጥያቄና እንዲሁም ደግሞ ለመምረጥ የምንገደድበት ስለሆነ ኤግዛም ስለሆነ ኮንክሉዥን ዋን ነው አብሮ ሊሄድ የሚችለው። ይህንን ማወቅ አለብን። ለምን ሰርተፊኬቱ ራሱ ያስፈለገው ለምንድን ነው? የሆነ ነገር ለማሟላት ባያስፈልግ ኖር ኦር የሆነ ቫልዩ ባይኖረው ኖር አምጣ አይባሉም። ስለዚህ በዚህ ምክንያት ኮንክሉዥን ዋን መልስ ይሆናል ብለን እናስቀምጣለን። ሁለተኛ ጥያቄ ላይ ስንመጣ ጥያቄው የሚለው ኢን መኒ አንድ ዲሞክራቲክ ካውንትሪ ማይኖሪቲ ግሩፕ ወር ማርጂናላይዝድ ፎር ዋን ሪዝን ኦር አናዘር።
አንድ ዲሞክራቲክ በሆኑ ሀገሮች ውስጥ ማይኖሪቲ ግሩፖች ወይም ደግሞ አናሳ ግሩፖች በተለያየ በዘር ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በአይዴንቲቲ ሊሆን ይችላል፣ በግሩፕ ወይም በቁጥር ትንሽ የሆኑ ህብረተሰቦች ወይም ግሩፖች ማርጂናላይዝ ይደረጋሉ፣ ተሸናፊነት ወይም የበታችነት ይጣልባቸዋል በአንድም በሌላ ምክንያቶች ይላል። ወይም መብታቸው አይከበርም ለማለት ነው። እዚህ ኮንክሉዥን ዋን ላይ ምንድነው የሚለው? ኢንዲቪዥዋል ራይትስ ዌር ሞር ኢምፖርታንት ዛን ግሩፕ ራይት። ከግሩፕ ራይት የበለጠ የኢንዲቪዥዋል ራይት ወይም ደግሞ የግል መብት ከግሩፕ መብት የበለጠ አስፈላጊ ነው ይላል። በዚህ ሀገር ውስጥ አይሆንም። ለምን? ማይኖሪቲዎቹ ተጨቁነዋል ካልን በግሩፕ ያሉት ደግሞ በብዙ ያሉት ናቸው አይደል መብታቸው የተከበረ ያሉ። ስለዚህ ግሩፖች ናቸው እንደው ሞር ኢምፖርታንት ሊሆን የሚገባው። እዚህ ሀገር ነዋሪ ብንሆን ግሩፕ ራይትን ነው እኛ መቀላቀል ያለብን። ግሩፕ ወደ ግሩፖች ነው መቀላቀል ያለብን እንጂ በግል መብት ሊከበር ቢል አይሆንም። ምክንያቱም እዚህ ስቴትመንቱ እንደዛ ስለማይል ማለት ነው። ስለዚህ ይሄ ዋንም ፎልስ ነው የሚሆነው። ይሄንን ማየት አለብን ማለት ነው። እሺ ኮንክሉዥን ሁለት ላይ ስንመጣ ግሩፕ ራይትስ ዌር ሞር ኢምፖርታንት ዛን ኢንዲቪዥዋል። አሁን ቅድም ያልኩትን በተገላቢጦች ማለት ነው የመጀመሪያው። ስለዚህ ግሩፕ ራይት በጣም አስፈላጊ ነው ከምን ከኢንዲቪዥዋል። ስለዚህ ይሄ ስቴትመንቱ ምን ያደርጋል? ፍሎ ያደርጋል። ፖሲብሊ ትሩ ነው ይሄኛው የሚሆነው። ኮንክሉዥን ስሪ ላይ ስንመጣ ደግሞ ሲቲዝን ኩድ ቢ ማርጂናላይዝ ኦን ራዲያል ኤንድ ሪሊጂየስ ግራውንድ ይላል። ራሲያል ማለት ዘር ማለት ነው። ሪሊጂየስ ማለት ደግሞ ሃይማኖት ማለት ነው። ሶ ይሄ ማለት ነው በአንድም በሌላ ምክንያቶች ማርጂናላይዝድ ይደረጋሉ የሚል ስቴትመንቱ ላይ ተናል ቅድም አይታችሁ ከሆነ እዚህ ስቴትመንቱ ላይ። ስለዚህ አንድ በዘራቸው ወር ደግሞ በሃይማኖታቸው ሊሆን ይችላል። ስለዚህ ትሩ ነው፣ አብሮ ይሄዳል ከላኛው ጋር ማለት ነው። አራተኛው ኮንክሉዥን ላይ ስንመጣ ደግሞ ኮሌክቲቭ አይዴንቲቲ ዋዝ ሞር ሲግኒፊካንት ዛን ኢንዲቪዥዋል አይዴንቲቲ። ይሄም በቃ አብዛኛ ስቴትመንቱ እያለን ያለው የበርካታ ሰዎች መብት ይከበራል እንደማለት ነው። ስለዚህ ኮሌክቲቭ የሆኑ አይዴንቲቲዎችም ሞር ሲግኒፊካንት ናቸው፣ ውሳኔ ለመስጠት ምንም ለማድረግም አስፈላጊ ናቸው። በፖለቲካም ሊሆን ይችላል፣ ሶሻል ትሪትመንት ላይ የበለጠውን ቦታ ይይዛሉ እና ግሩፕ አይዴንቲቲዎች ኦር ደግሞ ኮሌክቲቭ አይዴንቲቲ ሲግኒፊካንት የሆነ ሩል ይጫወታል ማለት ነው። ሶ በዚህ ምክንያት መልሳችን ኮንክሉዥን ስሪ፣ ኮንክሉዥን ቱ፣ ኮንክሉዥን ፎር ይሆናል ማለት ነው። እዚህ ጋር ገብተን መልሰን ብናየው ይሄኛው መልስ ይሆናል ማለት ነው። ለመጀመሪያው ደግሞ ኮንክሉዥን ዋን መልስ ይሆናል ማለት ነው። ይሄንን ካየን ሌላ አንድ ሁለት ጥያቄ እንጨምርና ይበቃናል። እዚህ ጋር መኒ ኢንቨስትመንት ፕሮጀክት ኮንትሪቢዩት ቱ ኢንቫይሮንመንታል ፖሊሽን አንለስ ዜይ አር ክሎዝሊ ሞኒተርድ ባይ ሬጉላቶሪ ኤጀንሲ ይላል። አብዛኞቹ ኢንቨስትመንት ፕሮጀክቶች ለአካባቢ ብክለት በጣም ከፍተኛ የሆነ አስተዋጽኦ አላቸው። መልካም አስተዋጽኦ ሳይሆን ያው ይበክላሉ ነው ማለት ነው። እና ከእነዚህ ውስጥ ኮንክሉዥኑ ደግሞ ስናይ ምንድነው የሚለው? አንደኛ ኢንቫይሮንመንታል ኢምፓክት ይቅርታ፣ ኮንክሉዥን ዋል ዘ ዴቨሎፕመንት ፖሊሲ ኦፍ ኤ ሰርታይን ካንትሪዝ ኤግዛምፕለር ይላል። በጣም የአንዳንድ ሀገሮች የእድገት ፖሊሲ ምንድነው አርአያ ነው ይላል። ይሄ እንግዲህ ከላኛው ጋር ምንም የሚገናኝ ነገር የለውም። ስለ አርአያ ምንም እኛ የምናውቀው ነገር የተጻፈልን ነገር የለም። አርአያነት አላወራንም፣ ምሳሌነት እያወራን አይደለም። ስለዚህ እሱ መልስ አይሆንም። ሁለተኛ ላይ ስንመጣ ደግሞ ኢንቫይሮንመንታል ኢምፓክት ሹድ ኖት ቢ አንደርማይንድ ኢን ዘ ኢምፕሊሜንቴሽን ፕሮጀክት። እስኪ ማብራሪያውን በደንብ የምናየው ምርጫዎቹ ላይ፣ ምክንያቱም የማይሆን ነገር ከምልባችሁ ኮንክሉዥኑን በደንብ እያየ ነው ብንሄድ ይሻላል። ይሄ ያልኳችሁ ነው፣ አብሮ የሚሄድ አይደለም። ይሄ ስቴትመንት ዳዝ ሜንሽን ኤኒ ካንትሪ ፖሊሲ፣ ስለ ካንትሪ ፖሊሲ ምንም ስቴትመንቱ አላወራም። ስለዚህ ይህንን እንተዋለን። ኮንክሉዥን ቱ ላይ ስንመጣ ኢንቫይሮንመንታል ኢምፓክት ሹድ ኖት ቢ አንደርማይንድ ኢን ዘ ኢምፕሊሜንቴሽን ኦፍ ፕሮጀክት ነው። ይሄ ማለት ምን ማለት ነው? ኢምፕሊሜንቴሽን ማለት በመጀመሪያ ስራ ላይ የማይውል ማለት ነው። ስራ ላይ የማይውል ማለት ነው ኢምፕሊሜንቴሽን ማለት። ይሄንንም ቃሎችንም ያዙልኝ። ኢምፕሊሜንቴሽን በተግባር ላይ ማዋል ማለት ነው። በተግባር ላይ ማዋል ተግባር ላይ ማዋል ኢምፕሊሜንቴሽን እንለዋለን። ስቴትመንት ሳይ ዊዛውት ሞኒተሪንግ ፖሊሲን ሶ ኢንቫይሮንመንታል ኢምፓክት ኢዝ ኢምፖርታንት ሹድ ኖት ቢ አንደርማይንድ ዲስ ፎር አንደርማይንድ ማለት ምንድነው እያለ ያለው? በአጠቃላይ ተግባር ላይ መዋል አለበት። ይሄ የተባለው ነገር ኢንቫይሮንመንታል ኢምፓክቱ ተቀብሮ ሊቀብሮ ደግሞ ተወርቶ ዝም ሊባል አንደርማይንድ ሊደረግ የሚገባው ነገር አይደለም እያለን ያለው ማለት ነው። መሸርሸር አንደርማይንድ ማለት ወደ ተግባር መግባቱን ማሰልሰል ወር ደግሞ ማስቀረት የለበትም ለማለት ፈልጎ ነው። ስለዚህ ይሄ ማብሮ ይሄዳል። ምክንያቱም
ፕሮጀክት ምንድነው እነዚህ ኤጀንሲዎች ሊቆጣጠሩት ይገባል ብሏል አይደል? ስለዚህ በዛ ከዝ ሊቆጣጠሩት ይገባል። ሶስተኛ ኮንክሉዥን ላይ ስንመጣ ሬጉላቶሪ ኤጀንሲ አር ሬስፖንሲብል ፎር ሞኒተሪንግ ዘ ኢምፕሊሜንቴሽን ኦፍ ሞዳሊቲ ይላል። እነዚህ ከሬጉላቶሪ ኤጀንሲ የምንላቸው ቀደም እንዳልኳችሁ ይሄንን ሞኒተር ለመቆጣጠር ግዴታ ምን ማድረግ አለባቸው ብለናል? ተግባር ላይ መዋል አለባቸው፣ ኢምፕሊሜንቴሽን ላይ መዋል አለበት። ስለዚህ በዚህ ኬዝ መልስ ይሆናል ማለት ነው። ኮንክሉዥን 3 መልስ ይሆናል። ሶ ኮንክሉዥን 3 እና ኮንክሉዥን 2 መልሳችን ይሆናል ማለት ነው። እነዚህ ሁለቱ መልስ ይሆናሉ፣ ልንይዛቸው ይገባል። አሁን እዚህ ጋር ብዙ ጥያቄ እንሰራለን ሌላ ጊዜ። እንጀት ልነግራችሁ የምፈልገው ነገር ምንድነው፣ እንደዚህ አይነት ጥያቄዎች የሚሰሩበት ጥበብ በቃ በአጠቃላይ የውሳኔ ሰው መሆን ነው። የሆነ ነገር አንብበን ይሄ ነገር ከተጻፈው አንጻር አብሮ ይሄዳሉ ነው። አሁን አብዛኛው ጥያቄዎች ላይ አይታችሁ ከሆነ እኛ የምናውቀው ነገር ነው፣ ለዛ ነገር ኬዝ ሊሆን የሚችል ነገር ይሆናል። ግን እዛ ላይ ካልተጻፈልን አኮርዲንግ ቱ ስቴትመንቱ ላይ ካለው ነገር አንጻር ካልሆነ በቀር ዝም ብለን እኛ በራሳችን አንዳንድ ጊዜ ውሳኔ መስጠት አያስፈልግም። ግን ከተጻፈው አንጻር ሆኖ አብሮ ፍሎ የሚያደርግ ነገሮችን ላይ ፎከስ ማድረግ አለብን። እንዲሁም ደግሞ ምርጫዎችንም እያጠበብን ሚል አለብን። ምርጫው ላይ አሁን እንደምናየው እዚህ ጋር እንደምናያቸው እነዚህ አሁን ኮንክሉዥኖቹ እንደዚህ በፔር ካሉ ከዚህ ውስጥ ለምሳሌ ይሄኛውም አይሆን ከሆነ ይሄ በጠቅላላ መልስ እንደማይሆን እንይዛለን። እቺ መልስ እንዳልሆነች አወቅን፣ እቺ መልስ እንዳልሆነች አወቅን ማለት ነው። ሶ ከውስጡ እያጣራን የምንሄድበት ሜትድ ማስተካከል ማዘጋጀት ይኖርብናል ማለት ነው። ሶ ጥያቄ የሚሰራው ሙሉን ነገር ባወቅ ነው አይደለም። በተለይ ይሄ ኤስሲቲ የእንግሊሽ ፓርቱ ሙሉ ለሙሉ ቃላቶችን ባወቀን በሸመደድን አይደለም። አንዳንድ ጊዜ ምን ያስፈልገናል? ለኛም ትሪክ ያስፈልጋል። ነገሮች እንዴት ነው የምንሰራበት? ኢሊሚኔሽን ሜትድ በተለይ የሚባል ሜትድ አለ። ኢሊሚኔሽን ማለት ምንድነው? እያጠፉ የሚሄድ ነገር፣ እሱ ነገር በጣም ወሳኝ ነው እና እንደዛ አይነት ነገሮችን ራሳችሁን ብታዳብሩ ላለሁኝ። እንዲሁም ደግሞ ጥያቄዎችን ግሩፕ እዚህ ቻናል ላይ አለ፣ እየገባችሁ ቴሌግራም ቻናል ላይ ልቀቅልን በሉኝ። ኤስሲቲ ለቅ ያለውኝ ካሁን በቀደም ክላሲፊኬሽን አናሎጂ፣ አሁንም ደግሞ ሌሎችም ጥያቄዎች እለቅላችኋለሁ። እናንተ ገብታችሁ እየተከታተላችሁ መሆኑን ለማረጋገጥ ልቀቅልን በሉኝ። እኔም ከዛም ደግሞ ከስር እለቅላችኋለሁ ማለት ነው። አብራችሁን ስለነበራችሁ አመሰግናለሁ። ሞር ፕራክቲስ ስታደርጉ እንደዚህ ጥያቄዎችን የበለጠ ይገባችኋል። እኔም ሌሎች ጥያቄዎችን እየሰራሁላችሁ እለቅላችኋለሁ። በቀጣይ ማተስ ፓርትም ሌሎችንም እንሰራለን። ለዛሬ ይበቃናል። እናንተ ደግሞ የቀሩትን ፕራክቲስ ታደርጋላችሁ ማለት ነው። ፖዝ እያደረጋችሁ ፕራክቲስ አድርጉ። እኔ ጥያቄዎቹን አሳያችኋለሁ። እነዚህ ተይዙና ፖዝ እያደረጋችሁ መልሳችሁን ኮሜንት ላይ ብታደርጉልኝ እኔ መልስ ሰጣችኋለሁ ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ።